ነብይ ስለመሆኑ አንተ ከቁርአን ሳይሆን የምትነግረኝ ኢየሱስ ክርስቶስ ፈጣሪ ስለመሆኑ ከማምነው መጽሐፍ ቅዱስ እኔ እነግርሃለሁኝ። ይሄን አዳምጠኝ። እሺ አሳየን። ፈጣሪ ነው የሚለው አሳያለሁኝ። አንድም አይደለም ጨምሬ ብዙ 3-4 ጊዜ አሳያለሁኝ። በደንብ አሳያለሁኝ። ትልቁ ላይ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበትን አሳየን። ትልቁ ላይ እኔ አጋጣሚ አሁን መጽሐፍ ቅዱስ የለኝም። ከፈለክ መጽሐፍ ቅዱስ ካለህ ራስህ ግለጠው። ራስህ ግለጠው። እየነገርኩህ ግለጠው። እየነገርኩህ አዳምጠኝ። እየነገርኩህ ግለጠው። እነግርሃለሁኝ። እሺ ቀስ ብለህ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ ንገረን። ምዕራፍና ያላ ግለጠው። ባሳይህ ምንድነው የምታደርገው አንተ? ንገረን። አንተ ሰው አካባቢ እዚህ ላይ ያለ ይታያል አይደለ? ኢየሱስ ክርስቶስ ነብይ ነው እያልክ እያስተምር ነበር። ሲጀመር ኢየሱስ ክርስቶስ ለምን ወደ ምድር እንደመጣ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ስጋ ሆኖ ለምን ወደ ምድር እንደመጣ እያወራህ አሳየና እየሰማሁ ነበር እኮ። አሳይሃለሁ። ተረጋጋ። ባሳይህ ግን አንተ ከዚህ ነገር ትስተካከላለህ አትስተካከልም? ባሳይህ ትስተካከላለህ አትስተካከልም? ኢየሱስ እኔ ፈጣሪ ነኝ ያለበት ተስተካከለ። መልካም አሳይሃለሁ። አንደኛ ዮሐንስ 5:20 ላይ ግለጽና አሳያችሁ እስኪ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበትን ቦታ ነው የተጠየቀው ብሎ እንደዚህ ላይ በደንብ ነው ማሳይህ። ኢየሱስ ክርስቶስ ልብ በል እኔ ፈጣሪ ነኝ ብሎ የተናገረበት ተጠይቀናል። ምን ነው ምን ሆንክ? እባክህ መልሱን መልስ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? ምን ነው አትፍራኝ። አይሰማህም እንዴ ማውራ? ፕሮሞሽን እየሰራ ሰዎችን ከማሳሳት ይልቅ ኢየሱስ ክርስቶስ በነገራችን ላይ አንተ ቤት የሚገቡ ሰዎች ምን ያክል ምን የማያውቁ ሰዎች ናቸው አይደል እየገቡ ያሉት? አንተ የምታውቀው ገብተሃል። ዛሬ ልትታይ ነው ማን እንደሆነ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? ያላ ቤተናሳ እንጂ ለምን ቤት ታደርጋለህ? ሄሎ ወለካሎ በፉከራ ገደሉን እኮ ፉከራ ብቻ የለም። ኢየሱስ ክርስቶስ ለፈጣሪ ነኝ አላለም። ቤተናሳ እንጂ አይሰማም እንዴ? ኦኬ አይ እኔ መጽሐፍ ቅዱስ የለኝም። ግለጥ። መጽሐፍ ቅዱስ አለ አይደል? አንተ የምታስበት ግባ አለኝ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ ወይ? ምዕራፍና ቁጥር ስጠን። ምንድነው አልሰማኝም ያልኩህ? ኦኬ እሱ ጋር ኢየሱስ አይናገርም። ደጋግሜ እነግርሃለሁኝ። አው ግለጠው። አንደኛ ዮሐንስ 5:20 ላይ ግባ። እሱ ጋር ኢየሱስ አይደለም መጽሐፍ ቅዱስ ይላል ብዬ አስባለሁኝ። ግባ። አው የያዘም ካለ እዚህ ላይ ፊት ለፊት ይግባ። ኢየሱስ እሱ ጋር ለምን ፕሮሞሽን እየሰራ ሰዎችን ታስታለህ? አንተ ፕሮሞሽን እየሰራ ሰዎችን አታስብ። ኢየሱስ ክርስቶስ የተናገረበትን የተባልከው ኢየሱስ ክርስቶስ ንግግሮቹ በአራት ወንጌላት ላይ ይገኛሉ። እናስተብር እስኪ ያስ አልነገረውም። በስብሰባ ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል በእነዚህ ላይ ኢየሱስ ክርስቶስ በድንጋይ ሲያስተምር ጊዜ ያስተማራቸው ቃላቶች አሉ። ወጣላላ ለምሳሌ እኔና ባንድነን እኔና ያብናይ ገብቷል። ኢየሱስ እኔ ፈጣሪ ነኝ ብሏል እዛ ጋር ያላ ታረወን አይሰማም? ማውራ አልሰማም? ኢየሱስ ክርስቶስ በወንጌላቶች ላይ እኔ ፈጣሪ ነኝ ያለበት ቦታ አለው። ወንጌል ላይ እኮ ነው የምነግርህ። አይሰማም? እባክህ የዮሐንስ መልእክት ዮሐንስ የተናገረው ነው። ኢየሱስ የተናገረበትን የተጠየቀው። እሺ እሱን መግለጥ ካልቻልክ አልደጋግምም። በቃ አመሰግናለሁ። ሲቀጥል ኢየሱስ ክርስቶስ እሱ ፈጣሪ ከሆነ ያለም ወላሂ የለም ፍጡሩን አልፈጠረም እያልክ ነበር። አዳምጠኝ እንጂ እኔ እኮ መጽሐፍ ቅዱስ አላስኩም። ግለጥ ብያለሁ። የዮሐንስን ንግግር አጋጣሚ ስራ ቦታ ስለሆንኩ ገልጽልሃለሁ። ምንድን ነው? አዳምጠኝ። አዳምጥ። እሱ ስጋ ለብሶ ወደ ምድር ወርዶ እኮ ለሐዋርያቶች ትሕትናን ሲያስተምር ምንድነው ያለው? ትሕትናን ሲያስተምር ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ሲናገር 2 ዓሣና 5 እንጀራ ሲያበረክትላቸው የሰማይ አባት ሆይ ብሎ እየጸለየ ለነሱ ሲያስተምር ነበር። የሰማይ አባት ሆይ ያለው እሱ የሰማይ አባት አለው።
ግን ከሱ ሌላ አምላክ ኑሮት አይደለም። ከሱ ሌላ አምላክ ኑሮት ሳይሆን ለሐዋርያቶች መጸለይን እያስተማረ ነው። ገብቶሃል አይደለ? እናንተ ግን ይህችን ብድግ አድርጋችሁ ይዛችሁ ሌላ ፈጣሪ ያለው ትላለህ። ሌላ ፈጣሪ እያለ ነው እሱ እየለመነ ነው ትላለህ። ገብቶሃል አይደለ? ፈጣሪ ቢሆን እንዴት ይተኛል? እሱ ፈጣሪ ከሆነ ፈጣሪ አይተኛም። ባህር ላይ ፈጣሪ ተኝቷል። እንዴት አንቀላፋ? ፈጣሪ አይተኛም አያንቀላፋም እያላችሁም ትላላችሁ። እና ፈጣሪ ካልሆነ እንዴት ባህርን መገሰጽ ይችላል? ስብከት ነው ወይስ አታስት ሁሴን ኮረጋ በረዳ አልተሻሻለ ኢየሱስ ክርስቶስ አምላክ አለ ብሎ ተናግሯል። ማስረጃ ያሳይ። መጀመሪያ ወዴት ነው የምትሄደው? ወይ እኔ አዳምጥ። ኢየሱስ ክርስቶስ አምላክ ስለመሆኑ አሳየን ያልከው አይደለ? ነገርኩህ። አሁን ሌላ ፓርት ዘለለ ምን ትሄዳለህ? ግለጥና ታያቸው። 2300 ሰው አለ። ግለጥና ታያቸው ያልኩህን ግለጥና ታያቸው። ተረጋጋ እኮ ግለጥና ታያቸው። ሰዎችን አታስት እንደዚህ ቆሻሻ ነው። በስተመጨረሻ ክርስቲያን ካለ ይቀጥል። ተዋህዶ ካለ የሚተናሳ ሌሎች ክርስቲያን ካላችሁ ሰው ተናገር አለ ፈጣሪ። መደማመጥ የሚባል የለም። ተናዳቸው ነው የምትገቡት አይደል? እኛ አልተሳደብንም። መጽሐፍ እያነሳ ነው በማስረጃ የምናወራው። የሚሳደብ ሰው ካለ ሄዳችሁ ብትገስጹ የራሳችሁን መምህሮች የተሻለ ነበረ። ይታቻላል። እኛ በማንም ላይ ደንበር አናልፍም። በመሲሁም ላይ ሆነ በማርያምም ላይ ኢየሱስ ነብይ ነው ትላለህ። ነብይ አይደለም ማለት ወይ ነብይ ነው ላሳይህ አይቻልም። አላህ ሙስተዓን። አትሳደቡ፣ ጥሩ አይደለም። መሳደብ ጥሩ አይደለም። እሺ፣ ለማንኛውም ጥያቄ ያለው ካለ ይጠይቅ። ቃሉ አላችሁ? ጥያቄ ያላለ? ሰላም አለይኩም ሙስ። አለይኩም ሰላም። ጥያቄ ነበረኝ ቁርአን ላይ። እሺ ጥያቄ ምንድን ነው? ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ ያለው የወማ ቀተሉ ወማ ሰለቡ ወላኪን ሹቢሀ ለሁም የምትለዋን አስረዳኝ። አልገደሉትም፣ አልሰቀሉትም፣ ነገር ግን ለእነርሱ ተመሰለባቸው። ወላኪን ሹቢሀ ለሁም የምትለዋን ማለት ነው። ለእነርሱ ተመሰለባቸው፣ ለእነርሱ መስሎ ታያቸውና ገደሉት፣ ሰቀሉት። ማን ከተባለ መሲሁን አይደለም ሌላን አካል። መሲሁን ምን ያደረገው ታዲያ ከተባለ እዚያው ላይ በል ረፈዐሁ ላሁ ኢለይህ ይላል። በእውነትም እኔ ወደ እኔ አንስቼዋለሁ ይላል አምላክ አላህ ስብሐነ ወተዓላ። መሲሁን ወደ ራሱ አነሳ። ቀድሞ ነገረው። ቃለ ላሁ ያ ዒሳ ኢኒ ሙተወፊከ፣ እኔ አንተን ልወስድህ ነው ወደ እኔም ላነሳህ ነው አለ አላህ ስብሐነ ወተዓላ። መሲሁን አነሳው። እነዚያ ሰዎች ግን በመሲሁ የተመሰለባቸውን አካል ገደሉ፣ ሰቀሉት። ከዚያም መሲሁን ገደል ነው ሰቀል ነው ብለው ተናገሩ። ይሄን ያለው ነገር መሲሁ አልተገደለም፣ አልተሰቀለም። አምላክ አላህ ስብሐነ ወተዓላ በክብር አንስቶታል፣ በሰማይ ላይ ይገኛል። እሱ እንዳለ ሆነ። አሁን ለምሳሌ ክርስቲያን አሁን ጓደኞቻችን ምን ያስጠይቁን እቺ ሹቢሀ ለሁም የምትለዋን የሆነ አላህ እንዳደረገባቸው ምናምን አድርገው ነው የሚሉትና እሷን ትንሽ ተወራራ። እሺ አንደኛ ወላኪን ሸበህቱ ዐለይሂም አላለም። እኔ አመሳሰልኩባቸው አላለም። አላህ ተመሰለባቸው ነው ያለው። ልክ አንተ መንገድ ላይ የሆነ ዘለቀ የሚባል ጓደኛ ቀጥሮ እመጣለሁ ብሎ እየጠበቅከው እያለ እሱን የሚመስል ሰው አየህ። ይሄ ሰው ዘለቀ መሰለህና እንዴት ነህ ዘልዬ ብለህ ያዝ አደረግከው። ለአንተ ተመሰለብህ። ልክ እነዚህም ሰዎች ኢየሱስ ክርስቶስ መስሏቸው መጡ። እነዚህ ፈሪሳውያኖች አያውቁትም ነበር። እንደውም መጽሐፋቸው በደንብ ያብራራል ይሄን መረዳት ለሚፈልግ ሰው። ፈሪሳውያኖች አያውቁትም ነበረ። ኢየሱስን የሚጠቁማቸው አንድ አካል ይፈልጉ ነበር። ማንን ከተባለ ይሁዳ። እኔ ነግራችኋለሁ፣ አሳያችኋለሁ ብሎ 30 ዲናር ተቀብሎ ወሰዳቸው። እነዚህ ሰዎች አያውቁትም። ነው። ከዛ ሄዱና ከሰዎቹ ላይ ቀደሜ የምስምላችሁ ነው ብሎ ነገራቸው ይሁዳ። ከዛ ሄደና ሳም አደረገው። በዛ እነሱ ይዘውት ሄዱ ይላል። የሚገርምህ በዚሁ ላይ ይጋጫል የራሱ መጽሐፍ። እዚህ ጋር አንድ ጥያቄ አለኝ እኔ። እሺ ነብይ ነኝ ያለበት ነብይ ነው ብላችሁ እያማራችሁ ነው። ነብይ ኢየሱስ ክርስቶስ አምላክ አይደለም ብሎ ግልጽ በግልጽ የሚናገር አሁን እሺ ድምጽሽ ተቋርጧል እና ተመሰለባቸው እንጂ ቢላ አመሳሰለባቸው አይልም። እሺ እንደው አላህ አመሳሰለባቸዋል በሚለው ብንሄድስ? አላህ አመሳሰለባቸው በሚለው ብንሄድም
እነዚህ ሰዎች ወደ ምንድነው የሚሄዱት? አላህ አታሏቸዋል ማለት ነው አይሁዶችን ወደሚል ድምዳሜ ይሄዳሉ ሰባኪዎቻቸው ማለት ነው። ተዛቻው አላረ እንትንም ላይ አለ እስራኤልያት ተፍሲር ላይ ምናምን አለ እንደዚህ የሆነ የተዘረዘረ ነገር አለ የሆነ ያነበብኩት ማለት ነው። አዳምጥሽ እና አላህ አመሳሰለባቸው በሚለው ብንሄድስ አላህ አመሳሰለባቸው ቢባልም አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ብሏል? ወላ የሒቁል መክሩ ሰይኡ ኢላ ቢአህሊሂ የተንኮልና የሴራ ባለቤቶች ያ ተንኮልና ሴራ በራሳቸው ላይ እንጂ በንጹሃኖች ላይ እንዲያርፍ አላደርግም ብሏል። መሲሁ ንጹህ ነው ወይ? አዎ ንጹህ ነበር መሲሁ። ራሳቸው ወንጅለውት ነው ያላለውን ብለዋል ብለው እንደዚህ ሰዎች ወይንም ደግሞ በእርሱ ላይ ዋሽተውና ቀጥፈው የከሰሱትና ሊያስገድሉት ሊያሰቅሉት የፈለጉት መሲሁ ንጹህ ነው፣ ምንም አይነት ጥፋት የለበትም ነበር። ነገር ግን ያ ተከታዮች መካከል የነበረው አንድ ይሁዳ እርሱ ንጹህ የሆነውን አካል አሳልፎ ለመስጠት ለመጠቆም ሄደ። ለምን? ሊያስገድለው ሊያሰቅለው። አላህ ሱብሓነሁ ወተዓላ እንዳው እርሱ ላይ ያደረገው ብንል እንኳን ያን ሰው የእጁን ሰጠው ነው የሚባለው፣ ዋጋውን አገኘ። አንድ ሰው ለሰዎች ጉድጓድን ከቆፈርክ በዛ በቆፈርከው ጉድጓድ ትተከላለህ እንላለን በተለምዶ። ያ ሰው ለሰዎች ጉድጓድ የቆፈረ ሰው በዛ በቆፈረው ጉድጓድ መግባቱ ፍትህ ነው አይደለም? ለዚያ ሰው ፍትህ ነው። እንኳን የእጁን አገኘ ነው የምንለው። ለሰዎች መጥፎን ነገር አስቦ ይሄ ሰው እያደረገ የዛኔ እጁን አገኘ። ያ ነው። እንዳጠቃላይ ግን በቁርአኑ ላይ አላህ ሱብሓነሁ ወተዓላ ተመሰለባቸው አለ እንጂ እኔ አመሳሰልኩባቸው የሚል ቃል በፍጹም አልተናገረም። እና አድርገው እንዳው በቃ አላህ አታሏል ማለት ነው ብለው ግግም ካሉበት አላህ አታለለ የሚል የለም በቁርአን ያለ የለም። ነገር ግን መጽሐፍ ቅዱስ ላይ እግዚአብሔር አታላይ ነው የሚል ቃል በቃል ነቢያትን የሚያታለው እሱ ሆነ ተቀምጧል። ጥቅሱ ከፈለክ ስታለ እሱን አውቀዋለሁ። ይሄን ይመስላል። እሺ ሌላ ደግሞ ማለት ነው ምዕራፍ 7 ቁጥር 27 ላይ የአዳም ልጆች ሆይ ሰይጣን አባታችሁን እናታችሁን ኀፍረተ ገላቸውን ሊያሳያቸው ልቦቻቸውን ከነሱ የገፈፈ ሲሆን ከገነትም እንዳወጣቸው ሁሉ እናንተን አይሞከራችሁ ይላልና ይሄ ከገነትም እንዳወጣችሁ የሚለውን እሱን ከዛ ከእንትኑ ጋር አይጋጭም ነው ወይስ እንዴት ነው? ከምኑ ጋር? ይሄ መሰሉን ከመሰሉ ለዚህ ነው የሚለው ጋር መሰሉን ከመሰሉ ምንድን ነው? አይ ሱረቱል በቀራ ምዕራፍ 2 ቁጥር ስንት አካባቢ ላይ እንዳለው ማለት ነው። ምን አገናኘ ከሱ? እዚህ ጋር ከገነት እንዳወጣችሁ የሚለው አሁን ክርስቲያኖች የሚያስቡት ፍሬውን ከበሉ በኋላ ነው ከገነት አምላክ ያባረራቸው ብሎ እንደሚያስቡት ማለት ነው። ከመሰሉ ለዚህ የሚለው ጋር ምን አገናኘው ነው? ያ የሚናገረው ስለ መናፍቆች ነው። በምድር ላይ ምትክን አድራጊ ነው የሚለው አንቀጽ አስተሳስቼ ነው። ኦኬ وإذ قال ربك للملائكة إني جاعل في الأرض خليفة አላህ አደምን የፈጠረበት ዓላማ ነው። ያ ደግሞ ከጀነት የወጣበት ምክንያት ነው። ከጀነት የወጣበት ምክንያት ያችን ኃጢአት በማድረጉ ነው። የአላህን ትእዛዝ ባለመጠበቁ ነው። ያ ነው አላህ ምን አለው በቁርአን ላይ فقلنا يا آدم إن هذا عدو لك ولزوجك فلا يخرجنكما من الجنة فتشقى أنت آدم እና ሐዋ ሆይ ያላቸው ይህ ሰይጣን ከእኔ ትእዛዝ እንድታመፁ እንዳያደርጋችሁ ከጀነት እንድትወጡ እንዳያደርጋችሁ አመፃችሁ እያለ መጀመሪያ ቀድሞ ገስጿቸዋል፣ አስጠንቅቋቸዋል። ከዚያም እነዚህ ሰዎች ሰይጣንን አመኑትና ያችን የዛፍ ፍሬ በሉ። ከዚያ በኋላ ወረዱ። እዚያም አምላክ አላህ ሱብሓነሁ ወተዓላ ያንን የቀጣቸው በኃጢአታቸው ምክንያት ነው። ያ ግን መጀመሪያ ቀድሞ አላህ ሱብሓነሁ ወተዓላ ለምድር ፈጥሯቸዋል። ያ ወደ ምድር መውረዳቸው ደግሞ ሰበብ አለው ነው። ሰበቡ ምንድን ነው ከተባለ ያችን ጥፋት ማድረጋቸው ነው። እሺ ጀዛከላህ ወያኩ። እሺ ኢየሱስ ነብይ ነው የሚል አለ ወይ ብለሽ የጠየቅሽው ልጅ አለሽ? ኢየሱስ ነብይ ነው ብለሽ የጠየቅሽው ልጅ አለሽ? ኢየሱስ ክርስቶስ ነብይ ነው እንደ መጽሐፍ ቅዱስ። በዘመኑ የነበሩ ሰዎች እንዳለ ነብይ ነው ብለው ያምናሉ። በዘመኑ የነበሩ ሰዎች ተአምራትን እያዩ ሰዎች ነብይ ነው ብለው ያምናሉ። ሁለት ልክ እንደ ኢየሱስ ክርስቶስ ራሱን ነብይ እንደሆነ ገልጿል። አራት ልክ እንዲሁ ሐዋርያቶች ኢየሱስ ክርስቶስ ነብይ እንደሆነ ተናግረዋል። ያ እሺ ሰላም እንዴት ነህ? ሰላም ደህና ነሽ? እግዚአብሔር ይመስገን።
ኢየሱስ ክርስቶስ በእናንተ ነብይ በእኛ ደግሞ ፈጣሪ ነው አይደለም? ኢየሱስ ክርስቶስ ፈጣሪ ነው የሚል ቃል የለም። ወይንም እኔ ፈጣሪ ነኝ አላለም። ነገር ግን ኢየሱስ ክርስቶስ የፈጣሪ አገልጋይ ነው፣ የፈጣሪ ነብይ ነው፣ መልእክተኛ ነው እንደ መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ግን በእኛ ፈጣሪ ነው እንጂ እንትን አልተባለም። ነብይ ነው አልተባለም። ነብይ ነው ተብሏል። ላሳይሽ መጽሐፍ ቅዱስ ላይ እሺ። ያው እና እዚህ ጋር ምን ይላል? ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ነብዩ ኢየሱስ በሰዎች ዘንድ ነው እንጂ በትክክል እኮ ኢየሱስ ክርስቶስ ከእግዚአብሔር በሶስት በስላሴ ሶስት በአንድ እንደሆነ እሱ የለም መጽሐፍ ቅዱስ ላይ ያለውን እያሳየሁሽ ነው። በዘመኑ የነበሩ አማኞች ሁሉ ያው ነብይ ነው እያሉ ያምኑ ነበረ። ህዝቡ ሁሉ ነው የሚለው። ህዝቡም ከገሊላ ናዝሬት የመጣ ነብይ ኢየሱስ ነው አሉ። እዚህ ጋር ማቴዎስ ስህተት ቢሆን ኖሮ ይሄ ያልፋል ይመስላችኋል? ህዝቡ ግን ተሳስቷል። ነብይ ሳይሆን እሱ ፍጹም ሰው ፍጹም አምላክ ነው ብሎ ያስቀምጥላችሁ ነበር። ገብታችኋል? ይሄን ስህተት እያየ ዮሐንስ በፍጹም ዝም አይልም። እሱ ብቻ አይደለም፣ ኢየሱስን መታ አንዲት ሴት አንተ ነብይ ነህ ስትለው አንዲት አልተቃወማትም። ይሄን ታውቂያለሽ? ላሳይሽ። ከፊቱ መታ አንተ ነብይ እንደሆንክ ያለው አለችው። ይሄ ነገር ስህተት ቢሆን ኖሮ አይ ተሳስተሻል፣ እኔ ነብይ ሳልሆን አምላክ ነኝ ይላት ነበር። ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ያሳያችሁ። ያውና ሴትዮዋ መጣችና ሴቲቱም ጌታ ሆይ አንተ ነብይ እንደሆንክ ያለው አለችው። አባቶቻችን በዚህ ስፍራ ሰገዱ፣ በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። አንተ ነብይ እንደሆንክ ያለው እያለች በፊቱ ነብይነቱን ትናገር ነበር። ታቻላል። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይንም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተን የማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ኢየሱስ ራሱ ከሚሰግዱት መካከል ነበር ለአብ። ያው እንሰግዳለን እያለ ይናገራል፣ ይሰግዳል ለአምላኩ። ነብይ እንደሆነ ከፊቱ እየመጡ ሰዎች ሲናገሩ አይቃወማቸውም ነበር። ነብይነቱን ተነግሯል በመጽሐፉ ላይ። አይኑን ያበራለትን ሰው ምን ትላለህ ተብሎ ሲጠይቅ አይንህን ስላበራለህ ሲባል እርሱ ነብይ ነው ብሎ ተናገረ። ተአምራቱን ያዩ አብረውት የኖሩ ትምህርቱን የሰሙ አብረውት ከፊቱ እየመጡ አንተ ነብይ ነህ እያሉት በፍጹም አይቃወማቸውም። ይሄ ክህደት ቢሆን ኖሮ ይሄን ክህደት እየሰማ መሲሁ ዝም አይላቸውም ነበር። አይ እኔ ነብይ ሳልሆን አምላካቸው ነኝ እናንተ ብሎ ያርማቸው ነበር። ይፋቻሉ። ይሄን ይመስላል። አመሰግናለሁ። አይ ሌላ ጥያቄ አለሽ? ቆይ አንዴ። እሺ ሌላ ጥያቄ አለ? ቀጥል። ሰላም፣ እኔ ጥያቄ አለ። እሺ ሰላም። የእኔ ጥያቄ ምን መሰለህ፣ በካዕባ ዙሪያ ከነቢዩ መሐመድ ውጭ ሌሎች ነቢያቶች እዛ ቦታ ላይ የአምልኮት ስርዓት አድርገው ከሆነ ከቁርአን ላይ ማስረጃ አለ ማለት? እሺ በቁርአን ላይ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት በዚያ ቦታ ላይ አምልኮ ያደረጋለ ወይ? አብርሃምና ኢስማኤል በዚያ ቦታ ላይ ሄደው ጭራሽ ያን ቦታ ያጸዱት የሰሩት እነርሱ እንደሆኑ ቃል በቃል አሳይሻለሁ። በዚያም ቦታ ላይ አብርሃም ወአዚን ፊናስ ቢልሐጅ ተብሎ ታዟል። ሰዎች ወደዚህ መጥተው ሐጅ እንዳደርጉ እዘዝ ብሎ አምላክ አላህ ሱብሓነሁ ወተዓላ ለአብርሃም ትእዛዝን ሰጥቶት እንደነበር ተቀምጧል። በሱረቱል ሐጅ ላይ ይገኛል፣ በሱረቱል በቀራ ላይ እንዲሁ። ላሳይሽ አብርሃም እንደሰራው ሁሉ አሳይሻለሁ። አብርሃም እንደሰራው እኮ አውቃለሁ። በአላህ ትእዛዝ አብርሃም ቦታውን ከፍ እንዳደረገው እሱ መሰረቱን ያስያዘው አዳም ነው። ከፍ አድርጎ ደግሞ የገነባው አብርሃም እንደሆነ አውቃለሁ። ግን አምልኮት ስርዓት ተደርጎበታል ወይ? ተሰግዶበታል ወይ?
አዛን ተደርጎበታል ያ ቦታ ላይ ነው። ለምን እንደሆነ ትእዛዙን ለአብርሃም ራሱ የነገረው ነው የማሳይሽ። ለምን እንደሚሰራ ቤቱን ሰርቶ መሄድ ብቻ ሳይሆን ለምን ዓላማ እንደሚሰራ ትእዛዙን ለአብርሃም ሲሰጠው ነው የማሳይሽ። ኦኬ ያንን ለሰጋጆችና ሐጅ ለማድረጊያ ጠዋፍ ለሚያደርጉ ሰዎች እያለ ለአብርሃም ራሱ ያናገረበትን ነው። ወላከላህ ምን እንዳለው ለአብርሃም ላሳይሽ። ወኢዝ ቃለ ኢብራሂም ረቢ ምንድን ነው የሚለው ወጠሂር በይቲየ ሊጣኢፊነ ወልቃኢሚነ ወሩክዕ ሱጁድ። እሺ ሱረት አልበቀራ 125 በመጀመሪያ ከዚህ እንጀምር። ያው ቤቱንም ይላል። ቤቱንም የሚለው አምላክ አላህ ሱብሓነሁ ወተዓላ ስለ ካዕባ እያወራ ነው። ቤቱንም ለሰዎች መመላለሻና ጸጥተኛ ባደረገን ጊዜ አስታውስ ይላል። ይህ ለነቢ ሰለላሁ ዐለይሂ ወሰለም ነው እየተናገራቸው ነው። ከዚያ ከኢብራሂምም መቆሚያ መስገጃን አድርጉ ወተኽዙ መቃም ኢብራሂም ወደ ኢብራሂምና ይላል። አሁን ወደ ማን ይህን ቃል እንዳስተላለፈ ይነግረናል። መጀመሪያ ወደ ኢብራሂምና ወደ ኢስማኤልም ቤቱን ለዘዋሪዎቹና ጠዋፍ ለሚያደርጉ ሐጅን ለሚያደርጉ ማለት ነው፣ ለተቀማጮቹም ለአጎንባሾቹም ለሰጋጆቹም አጥሩ ስንል ቃል ቤቱንም ያንን ካዕባን ወደ ኢብራሂም ምን ቃል ኪዳን እንደያዘበት ለአብርሃም እየነገረ ነው አምላክ አላህ ለኢብራሂም ወደ ኢብራሂምና ወደ ኢስማኤልም ይላል። ሁለት ነቢያቶችን ከጠቀሰ በኋላ ቤቴን ይላል። ቤቴን የሚለው ካዕባን ነው። ለዘዋሪዎቹ ዘዋሪ የሚለው ጠዋፍ ለሚያደርጉ የሐጅ ስነስርዓቱን ለሚያደርጉ ሰዎች ከሐጅ ስነስርዓቱ መካከል አንደኛ ጠዋፍ ይባላል ወይንም መዞር ይባላል። ካዕባን ሲዞሩ አይተሻል? ሲዞር አይተሻል አይደለ? ካዕባን ሰዎች አንደኛ የሐጅ ስነስርዓት ይቻሉና እሱ ነው የሚዞሩት። ምን እንደሆነ ስጠይቅ ጧፍ ነው ተብያለሁ። ጧፍ ማለት ደግሞ በካዕባ ዙሪያ መዞር ነው። አይዋ እሱ የሐጅ የተባልኩት የሐጅ ስነስርዓት አንዱን ጠቀሰ እዚህ ጋር። ስለዚህ ከዚያ ከሐጅ ስነስርዓት መካከል አንዱን ጠቀሰና ጠዋፍ የሚለውን አላህ ይሄንን ለአብርሃም አዝዞት እንደነበር ያሳየናል። ለተቀማጮቹም አለ ወልቃኢፊን ወልቃኪፊና ወሩክዕ ሱጁድ። ለተቀማጮቹ ማለት እዚያ ቁጭ ብለው አምልኮ ለሚሰሩ ማለት ነው። እሺ ቁጭ ብለው እዚያ ቦታ ላይ አምልኮ ለሚሰሩ ሰዎች መቀመጥን ሲያዝ እዚያ አላህ ሱብሓነሁ ወተዓላ የተሽከሆነ ተቀምጠው አምልኮ ስርዓት ነው የሚሰራው። ለአጎንባሾችና ሰጋጆች አለ። እነዚህ ደግሞ ሁለቱ የሶላት ስርዓቶች ናቸው። አጎንባሽ ማለት ሩኩዕ ይባላል በአረበኛ። አይተሽ ከሆነ ሰዎች ሲሰግዱ ያጎነበሳሉ በጉልበታቸው ማለት ነው። ሌላው ሰጋጆቹ ይላል። ይህ ደግሞ ስጁድ ነው። ሁለቱ የሶላት ስርዓቶች ናቸው። ይሄ አንደኛው ሩኩዕ ይባላል አረበኛው ላይ ወሩክዕ ሱጁድ ብሎ አስቀምጦታል። ይታይሻል። ስለዚህ እንደዚህ እንዳለ እነዚህ ሁሉ የአምልኮ ስርዓቶች ከዕባ ስር የሚሰሩ ወደ አብርሃም የታዘዙ የሆኑ ቃል ኪዳን የተያዘበት ናቸው። ቀጥሎ ምን አለ? አጥሩ ስንል ቃል ኪዳንን ያዝን አለ። ከማን ጋር? ከአብርሃምና ከእስማኤል ጋር የያዘው ቃል ኪዳን ነው። ከዕባን ሰርተው ያንን ዓላማው ለምን እንደሆነ ከአብርሃም ጋር ቃል ኪዳን ያዘበት እዚያ ጠዋፍ ለሚያደርጉ ሰዎች። ይሄ ሐጅ ስነስርዓቱን ከጠቀሰ በኋላ እዚህ ጋር ደግሞ የሶላቱን ስነስርዓት ጠቀሰ። ከዚህ የምንረዳው ከዕባ ለሁለት ዓላማ ነው የተሰራው። አንደኛ የሐጅ ስነስርዓት መፈጸሚያ፣ ሁለተኛ የሶላት አቅጣጫ ተደርጎ ይያዝ ዘንድ ነው። ይሄንን ከአብርሃም ጋር የያዘው ቃል ኪዳን ነው።